አይበላሽ ለ20 ቀን የሚቆይ ክሬም ነው ዛሬ የሰራሁላችሁ። በጣም ትወዱታላችሁ። አይበላሽም። እንደምታዩት ያምራል። ለምን ለምን ይሆናል? ለእጅ፣ ለፊት፣ ለእግር እንደዚሁም ለአንገታችን ብጉር ላለባችሁ፣ የብጉር ጠባሳ ላለባችሁ፣ የማዲያት ጠባሳ ለወጣባችሁ ለዛ እንዳለ በደንብ አሸት እያደረጋችሁ ትቀቡታላችሁ ማለት ነው። ቦታው ላይ በተለይ ትንሽ አሸት እያደረጋችሁ ቀቡት። እሺ በደንብ ሰላም። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ብዝት ትርፍ ይበልልኝ። በጣም ደህና ነኝ። ይህንን ክሬም ይዤላችሁ መጥቻለሁ። ፊቴን እንደምታዩት በደንብ አሳምሮልኛል። እዩትማ። እጃችሁ ለጠቆረባችሁ፣ በፀሐይ ለተጎዳ ፊት፣ ለሁሉም ለማንኛውም የፊት አይነት ይሆናል ማለት ነው። በጣም ትወዱታላችሁ። በደንብ ተከታተሉ። አሰራሩ በእርግጥ ቀላል ነው። እዚህ ጋር ኦሊቨራ ጄል አለኝ። ኦሊቨራ ጄል የሌላችሁ ቫልዚን፣ ያኛው የኦሊቨራው ቫልዚን አረንጓዴውን መጠቀም ትችላላችሁ። ጀውዝል ህንድ ወይም ደግሞ ኮኮናት ኦይል፣ እንደዚሁም ቫቪ ኦይል። ቫቪ ኦይል እኔ ለጸጉሬ ሁላ ነው የምጠቀመው። በጣም ነው የምወደው፣ ይስማማኛል። ይሄ የአይናችን ስር የሚጠቁረውን ሁሉ ያጠፋልናል ማለት ነው። እና ጉድጉዳ ያለ እቃ የምናቀላቅልበት ያስፈልገናል። እዚህ ጋር በነገራችን ላይ ለፊታችሁ እናንተ የሚስማማችሁን ዘይት መጠቀም ትችላላችሁ። እሺ፣ በአንደኛነት ደረጃ በጣም ወዛም ለሆናችሁ እንደዚሁም ብጉር ለሚያጠቃችሁ የወይራ ዘይት መጠቀም ይቻላል፣ ችግር የለውም ማለት ነው። ትንሽ ያው ሳይበዛ ትንሽ ነው የምንጠቀመው። እንደዚሁም ካስተር ኦይል፣ ጆጆባ፣ የተለያዩ የፊት ኦይሎች አሉ። ቀን የምትቀቡ ደግሞ ግሪስሊ ተጠቀሙ። ግሪስሊ ብቻውን፣ እንደዚሁም ደግሞ ሳንስክሪን መጠቀም ትችላላችሁ ማለት ነው። አሁን ቫልዚን 2 ማንኪያ ነው የወሰድኩት። ከዚህ ደግሞ የተወሰነ ወስዳለሁ፣ አላበዛም። እኔ ደረቅ ነው ፊቴ። ደረቅ ቆዳ ላላችሁ ትንሽ ነው የምታደርጉት። እንደዚሁም ደግሞ ወዛም ለሆናችሁ ደግሞ ይህንን ጄሉን በዛ ታረጉታላችሁ። ያደርቃል፣ ድራይ ያደርግላችኋል ማለት ነው። እሺ፣ ምንን ይከላከልልናል? ጠባሳን ይከላከልልናል። እንደዚሁም ደግሞ ብጉር እንዳይወጣብን ይከላከልልናል። በብጉር የጠቆረውን ቆዳ ያነጣልናል። ማለት ያነጣልናል ስላችሁ የተፈጥሯችንን አይደለም። በጊዜ የተጎዳ ፊት ላይ የሚወጣ ጠባሳ አለ አይደለ? ማዲያቱ ሲወጣ፣ እንደዚሁም ደግሞ ብጉር ከሄደ በኋላ የሚወጣል። ትንሽዬ ቫቪ ኦይል ነው የማደርገው፣ 1 ማንኪያ የሻይ ማንኪያ ማለት ነው። ከዛን ትንሽ የጀውዝል ህንድ ወይም ደግሞ ኮኮናት በምትረዱት ረግቶ ነው እንጂ እንደ ውሃም ይሆናል እና የመርጋት ባህሪ ያለው ትንሽ ረጋ እንደማለት ብሏል። ለፊት ይሄ ለፊትም ለእጅም ለሰውነትም ይሆናል። ለህፃናትም ለልጅም ለአዋቂም ይሆናል። ምንም የሚጎዳው ነገር የለም ሲጀመር ማለት ነው። እና ይቆያል ይሄ ክሬሙ ማለት ነው። አልቀላቀል ማለት ስትቀላቅሉት በደንብ ነው የምትቀላቅሉት። እዚህ ጋር እኔ ለእናንተ ትንሽ ትንሽ ነው የማሳያቸው። ለምን ረጅም እንዳይሆን ቆረጥ እያደረግኩ ነው እንትን የምለው፣ ወይም ደግሞ ፈጠና አደርገዋለሁ እንጂ በደንብ ነው የምትቀላቅሉት ክሬም እስኪሆን። ይህን ስላችሁ ጊዜ ይወስዳል ብዬ አይደለም። እና ዘይቱን እናንተ ቤታችሁ ባላችሁ ዘይት ነው የምትጠቀሙት። ብቻ ለእናንተ ለፊታችሁ የሚስማማ፣ ለእናንተ ቆዳችሁ የሚስማማ ያዘጋጃችሁት እሱን። ከሌላችሁም ደግሞ ግሪስሊ ለሁሉም ፊት ይሆናል። ግሪስሊ እንደውም ለፊታችን፣ ለእጃችን፣ ለእግራችን አገር ቤት በደንብ ነው የምጠቀመው አዘውትረን። እኔ ቀንም ማታም ግሪስሊ ነው አገር ቤት የምጠቀሙ ማለት ነው። ለምን እሱ አቧራ አይሰበስብም ማለት ነው። እና ቀን ብንጠቀመውስ ብላችሁ የጠየቃችሁኝ ያላችሁ፣ ችግር የለውም። ችግሩ ምንድን ነው? ቫዝሊን ቀን ላይ ስንጠቀመው ይሄ በውስጡ ቫዝሊን ስላለ የፀሐይ ብርሃን ጋር ይጋጭና ፊታችን እንዲጠቁር ጠባሳ እንዲያወጣ ያደርጋል። ለዛ ነው። ሌላው ደግሞ ስራ ስንሰራ ሊሆን ይችላል። ያው ፊታችን በምንም ነገር ስለማይሸፈን ፊት ለፊት ስለሚወጣ
በዛን ሰዓት አቧራ ይስባል ዘይቱ። ለዛ ነው እንጂ ችግር ኖሮት አይደለም ቀን እንዳትቀቡት ማለት ነው። እናንተ ይሄንን ክሬም ለመቀባት ውሏችሁ ይወስናችኋል ስላችሁ ቤት ውስጥ የምትውሉ ከሆነ አቧራ የማያገኛችሁ ከሆነ ሳታበዙ ትንሽዬ መቀባት ትችላላችሁ። ሲጀመር ስትቀቡት ብዙ አይጎላም። አሳንሳችሁ ከተቀባችሁት ወዲያውኑ ምጥጥ የሚለው ማለት ነው እና አትታጠቡትም። ያው ማታ ተቀብታችሁ ጠዋት መታጠብ ነው እና የጎንዮሽ ጉዳት የለውም። ያው አቧራ በጣም እንዳይሰበስብባችሁ ነው እንግዲህ በየደቂቃው ፊቱን የሚታጠብ ሰው የለም ወይ ሊውል ይችላል። ቀኑን ሙሉ ይጎዳል እና ለዛ ነው እንደዚህ ስታቀላቅሉት እዚህ ጋር ቫይታሚን ሲ ቆርጣችሁ መጨመር ትችላላችሁ። እንደዚሁም ደግሞ ትንሽዬ ካላችሁ ዘይቷን ጠብ ማድረግ ትችላላችሁ። ትንሽዬ ማለት ነው ያላችሁን ማድረግ ትችላላችሁ። አያችሁት? እንደዚህ እያወራኋችሁ አቀላቀልኩት ማለት ነው። ይሄ እኔ በጣም ስለተስማማኝ ነው የሰራውላችሁ። እንደዚሁም ደግሞ ለጥያቄያችሁ መልስ ይሆናል ብዬ አስባለሁ። እንደምታዩት ፊት ለፊታችሁ ነው የምሰራው። ምንም የጨመርኩበት ነገር የለም የተለየ ነገር። ያው በዚህ ባላችሁ ነገር መጠቀም ትችላላችሁ። ቫልዚን ማንኛውም ቫልዚን ይሆናል ካላችሁ እኔ ኦሪጂናሉን ብሉ ቫልዚን ነው የተጠቀምኩት። ብሉ ቫልዚን የሌላችሁ ያኛውን ቫልዚን ይሆናል ችግር የለውም ማለት ነው። ግን ያ የኦሊቨራ ቫልዚን አለ አይደለ? የሬቱ ቫልዚን ማለት ነው። እሱ ከሆነ ይሄኛውን ጀሉን ትንሽ ቀነስ ታደርጉታላችሁ። እሱ ከሬት ስለሚሰራ ይሄኛውም ደግሞ ጀሉ ከሬት ስለሆነ ማለት ነው። ከዛ በደረቅ እቃ ላይ ታስቀምጡታላችሁ፣ ውሃ ባልነካው ላይ። ይሄንን ማታ ማታ ከታጠብን በኋላ እጃችን፣ እግራችን፣ አንገታችን ሁሉ ነገራችንን ተቀብተን ማሳደር ነው። በጣም ስትቀቡ አለማብዛት ትችላላችሁ። ልብስና ትራስ እንዳይነካ ማብዛት የለብንም። አሁን ይሄ ብትገዙት በጣም ውድ ነው እርግጠኛ ነኝ። በውጪ እኔ ኦንላይን ላይ ስጠልብ ክሬም ከውጪ ማለት ነው እቃው በጣም ትልቅ መስሎ ይታያችኋል፣ ጎልቶ ማለት ነው። አሁን ይሄ ለ20 ቀን ይበቃኛል። እኔ ልክ ስትመጣ ትንሽዬ ነው የማገኛት፣ ትንሽዬ ሆነ ማለት ነው። ቤት ግን እንደዚህ ስትሰሩት እንደ ልባችሁ ነው የምትጠቀሙት። ይሄን እንደ ልቤ እስከ 20 ቀን ድረስ ሳያልቅብኝ ቁጭ አድርጌ እጠቀመዋለሁ። በዛ ላይ በቀላሉ እንደዚህ አይን እያየ ሰርቸው ምንም ነገር እንትን አላለበትም። ሊጎዳኝ ይሆን ምን ይኖር ይሆን አይኖር ይሆን አለም። እነዚህ ሁላቸው ለፊት የምጠቀማቸው ናቸው። ይሄንን ሪዛልት ሰጥቶናል። እንግዲህ መጨረሻው ይሄን ይመስላል እንደምታዩት። ክሬሙ በጣም ቆንጆ ነው። እንዴት ነጭ ሊሆንልሽ ቻለ ለምትሉት እንግዲህ እናንተ ሞክሩት። ስታቀላቅሉት ራሱ ቫልዚኑ ከለሩን የሚቀይርና ነጭ የሚሆንበት ምክንያት ምንድነው? የኦሊቨራው ወይም ደግሞ የሬቱ ጀል፣ ይሄ አረንጓዴው ጀል እንደዛ ነው የሚያደርገው። ከሮዝ ውሃ ጋር መቀላቀል ትችላላችሁ፣ ከኩከምበር ጋር መቀላቀል ትችላላችሁ እና ከፈለጋችሁ ጋር መቀላቀል ትችላላችሁ። እዚህ ጋር የሮዝ ውሃ ካላችሁ ትንሽዬ ጠብ ታደርጋላችሁ ከፈለጋችሁ ማለት ነው። እና ሁሉንም ጥቅሞች በአንድ ላይ እንቀባቸዋለን። አሁን ይህ ስትቀቡት የወደድኩት ነገር ምን እንደሆነ ታውቃላችሁ? ስንቀባው ልጥፍ አይልም እንደ ቫልዚን ማለት ነው። ቫልዚን አለው በውስጡ ግን ልጥፍ አይልም እና ሊሚትድ የለውም። አሁን ለምሳሌ 3 ማንኪያ 4 ማንኪያ መጠመር ትችላላችሁ። አሁን ልቀባው ነው። ፊቴ ንጹህ ነው እንደምታዩት ያምራል። በጣም ነው የሚያምረው። ደስ ነው የሚለው ደግሞ ለስላሴው አትጠይቁኝና እኔ እየተቀባሁት እንግዲህ ለእኔ ምንም አይነት ጉዳት የለውም። በጣም ነው የጠቀመኝ በእውነት ለመናገር ማለት ነው። እና እዚህ በፊታችሁ ከጎን ላይ ማዲያት እንዳያወጣባችሁ ወይም ደግሞ ጠባሳ ብጉር ከሄደ በኋላ ጠባሳ ይጥላል እና ያ ጠባሳው ይቆያል ለተወሰነ ጊዜ ማለት ነው። እና እንዳይቆይባችሁ ይሄንን እንደዚህ እየሰራችሁ ተጠቀሙት። ይሄ በጣም እንትን ይለዋል ያጠፈዋል ማለት ነው። ባንዴ አይደለም የሚጠፋው፣ ሁል ጊዜ ይሄንን ቀን በቀን በነገራችን ላይ ቀን በቀን የምትቀቡት ነው። ከፈለጋችሁ ጠዋት መቀባት ትችላላችሁ፣ ማታ መቀባት ትችላላችሁ። እንደነገርኳችሁ ልዩነቱ ፀሐይ ላይ አለመውጣት ነው። ለፀሐይ ላይ የምትውሉ ከሆነ ያው እንደነገርኳችሁ ነው፣ አይሆንም። የአይናችሁን ስርስር
የጠቆረውን ይሄ የቫቪ ኦይሉ ማለት ነው ኃይል አለው። የጠቆረውን የማንሳት ኃይል አለው። እንደዚሁም ደግሞ የሬቱ ጀል ያለ አይደለ እሱ ስርስሩን ያነሳላችኋል። ቀስ እያላችሁ ቀቡት። ከዛ ማሳጅ ስታረጉ ደግሞ ቀስ እያላችሁ ማሳጅ አድርጉ። እኔ የፈጠንኩ አይደለም ማሳጅ የማደርገው ቪዲዮ ነው ፈጠን ያደረግኩት እንዳይሰለቻችሁ ማለት ነው። ከዛ ይሄንንም ከላይ የአይናችንን ስር እንዳለ የሚቀር ነገር የለም። ሁሉንም ቆዳችንን ያመሳስልልናል። እውነት በጣም ነው የሚያመሳስልላችሁ። እዚህ እያፋችን ስር የተሸበሸበ እንዳይኖር ወደ ላይ እናደርገዋለን። እንደዚህ ማሳጅ ስናደርግ ማለት ነው እንዳይሸበሸብ ቆዳችን የምንጠነቀቅበት ቀስ እያልን ወደ ታች አናሽም፣ ጥልጥል እንዳይል። ከዚህም ያለችዋን ቀስ እያላችሁ ወደ ላይ ታሻላችሁ። ግንባራችሁ ላይ የተሸበሸበ ካለ ምን ካለ በደንብ አድርጋችሁ ሞስቸራይዝ አድርጉት እና ማናለን ይሄ የቆዳችን ራሳችንን ቤታችን ራሳችን አይናችን እያየ ሰርተን የምንከባከብበት ልዩ ዘዴ ነው። በጣም ደስ ነው የሚለው እና እዩት። እኔ ራሱ እየሄደችልኝ ነው። ይሄው እንደምታዩት የተፈጥሮ ነጠብጣብ ነው እንጂ ያለብኝ በጊዜ የወጣ የለብኝም ማለት ነው። እና ማታ ነው እኔ የምቀባው። እኔ በራሴ ማታ ነው የምቀባው። እንደምታዩት በጣም ነው ግሎ የሚያደርገው። አዩትማ። በደንብ አድርጋችሁ ማሳጅ አድርጉ። እንዲያንጸባርቅ በጣም ነው የሚያግዘው። ጽድት ያለ ውብ ፊት፣ ልክ የልጅነት ፊት ነው የሚያስመስላችሁ። ከዛ እጃችሁን ደግሞ በደንብ ቅብትብት። አሁን ይሄ ማታ ብንቀባው አንደኛ ነገር የሚጠቅመን ነገር እዚሁ ላይ ይቆይልናል። ቶሎ ውሃ አይነካንም። ልንተኛ ስንል በጣም ነው የሚጠቅመን። እሺ ውዶችዬ፣ ማታ የምትጠቀሙት ነገር አንደኛ ይሄ ነው። ላያችሁ ላይ ይቆያል። ቀን የምትጠቀሙ እንደነገርኳቸው እሺ። እና ቻናሌን ደግሞ ላይክ፣ ሰብስክራይብ አድርጉ። አዳዲሶች ስለምታበረታቱ በጣም ነው የማመሰግነው ሁላችሁንም። ይህንን ክሬም ሰርታችሁ ተጠቀሙት። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ባይ ባይ፣ ቻው።